ጤና ይስጥልኝ። ይህ ዜና ፖስት ሚዲያችን ነው። ሰላምታችን በያላችሁበት ይድረስ እያልን በእለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ታማኝና ተጨባጭ የሆኑ መረጃዎችን ለእናንተ የምናደርስበት ቻናላችንን ላይክ፣ ሼር እና ሰብስክራይብ እንድታደርጉ እየጋበዝን የእለቱ ዋና ዋና ዜናዎችን እንደሚከተሉት ለእናንተ እናቀርባለን። በመካከለኛው ምስራቅ ሰማይ ላይ ተኩስ ተጀምሯል። የኢራን ጦር ሚሳኤል ማፈንዳቱ ሲገለጽ፣ አሜሪካ በበኩሏ ወደ ኋላ ማፈግፈጓ መነጋገሪያ ሆኗል። የአሜሪካ መከላከያ ኃይል የመካከለኛው እዝ በበኩሉ አንታገስም የሚል ጠንካራ መግለጫ ሰጥቷል። የኢራኑ መሪ የሆኑት አያቶላ አሊ ከረጅም ቀናት በኋላ ወደ ሚዲያ ብቅ ብሎ በእሳት እንጠፋለን በማለት ከባድ ዛቻ የተሞላበት መግለጫ ሰጥተዋል። የኢራንም ጦር ማንም ያላሰበውና ድፍረት የተሞላበት እርምጃ ወስዷል። የዓለማችን ዘመናዊ የጦር መርከቦችና አውሮፕላኖች ተሸካሚዎችን በማሰለፍ ኢራን ከበባ ውስጥ ባስገባችበት ማግስት የኢራን ጦር ኃይል በአሜሪካ ጦር መርከቦች አፍንጫ ስር የቀጥታ ተኩስ ልምምድ መጀመሩን አውጇል። ከወደ ነጩ ቤተ መንግስት የተሰማው ግን ኢራን ድርድር ትፈልጋለች ሲሉ በውጥረት መሃል ያልተጠበቀ ሀሳባቸውን ትራምፕ መናገራቸው አስገርሟል። በእርግጥም አሜሪካ ወደ ኋላ እያፈገፈገች ነው ወይስ ይህ ለታላቁ ፍንዳታ የሚደረግ ስልታዊ የሆነ ሽምቅ ነው ሲሉ አንዳንድ ሪፖርቶች ገልጸዋል። ኢራንም የከፈተችው ተኩስ በአጋጣሚ የተተኮሰ ነው ወይም ሆን ተብሎ የተቀነባበረን የጦርነት ግብዣ ነው የሚል ዘገባዎችም የተንሰራፉ ይገኛሉ። በዚህ የትንታኔ ዘገባችን በዲፕሎማሲያዊ ስክሪን በስተጀርባ ያሉት ሚስጥሮችና በመካከለኛው ምስራቅ ያሉ ወቅታዊ መረጃዎችን ጨምሮ ቀጣይ ሰዓት ምን ይዞ እንደሚመጣ በዝርዝር እንመለከታለን። እናንተም ወቅታዊና ተአማኒ መረጃዎችን ታገኙ ዘንድ ግብዣችን ነው። አሁን ወደ ዝርዝሩ እናመራለን። ለአራት አስርት ዓመታት የዘለቀው የሁለቱ ባላንጣዎች ውጥረት ዛሬ ከመቼውም ጊዜ በላይ ወደ ለየለት ጦርነት የተቃረበ ይመስላል። የኢራን ፍላጎት የመካከለኛውና የአሜሪካን ተጽዕኖ እንዲወገድ ትፈልጋለች። አሜሪካ በበኩሏ የኢራን የኒኩሌር እንቅስቃሴና የቀጠናውን የበላይነት ለመክታት ቆርጣ ተነስታለች። አሁን ግን ጉዳዩ ወደ ለየለት ወታደራዊ ግጭት አምርቷል። አሜሪካ በበኩሏ የዓለም አቀፍ የንግድ መስመሮችን እጠብቃለሁ በማለት ግዙፍ የጦር መርከቦችን በኢራን ደጃፍ ላይ ስታሰፍር፣ ቴሄራን ደግሞ ይህንን ጉዳይ እንደ ወረራ ሉዓላዊነቴን የሚዳፈር ተግባር ነው ብላ ቆጥራለች። በአንድ በኩል ደግሞ እጅግ ዘመናዊ የአሜሪካ የባህር ኃይል እና የሳተላይት መረጃዎች እንደሚያሳዩት፣ በሌላ በኩል ደግሞ ባልተመጣጠነ የጦርነት ስልት የምትታወቀው ኢራን የድሮና የሚሳኤል አቅሟን በመጠቀም የአሜሪካ መርከቦችን ስጋት ላይ ጥላለች። ኢራን አሜሪካ መርከቦች አቅራቢያ ላይ የጀመረችውን ተኩስ ኢራን በፈለኩበት ሰዓት የዓለማችን የነዳጅ መስመር መዝጋት እችላለሁ ብላ መናገሯ ልታሳይ የፈለገችው ነገር እንዳለ ማሳያ ሆኗል። ፍጥጫው በጨመረበት በዚህን ጊዜ በዲፕሎማሲያዊ ዙሪያ ደግሞ ድርድር ወሬዎች መሰማታቸው ዳግም ነገሩን አግራሞት ፈጥሯል። በሌላ በኩል የኢራን መሪ የሆኑት አያቶላ የት ገቡ በሚል ግምቶች ሲወሩ ከቆዩ በኋላ የኢራን መሪው በድንገት ብቅ ማለታቸው የዲፕሎማሲያዊን ዓለም አንቀጥቅጧል። መሪው በአደባባይ መታየታቸውም ብቻ ሳይሆን የተጠቀሙባቸው ቃላቶች እጅግ በሳልና ዛቻ የተሞላበት ነበር። መሪው እንደተናገሩት አሜሪካ ጦርነት ከጀመሩ በዚህን ጊዜ የሚነሳ ቀጠናዊ ጦርነት እንደሆነ ማወቅ አለባቸው ሲሉ መናገራቸው ከሀገሪቱ መንግስት ጋር ግንኙነት ያላቸው የዜና ወኪሎች ዘግበዋል። የኢራኑ መሪ የሆኑትም አያቶላ በንግግራቸው ኃይለ ቃል የተሞላበት አገላለጽ እንደገለጹት በእሳት እንጠፋለን በማለታቸው በአሜሪካ ዛቻ አንበገርም፣ ኢራን ዛሬም ክንደብርቱ መሆኗን አሳይተዋል። ይህ የቃላት ጨዋታ ብቻ አይደለም ሲሉ ተናግረዋል። አሜሪካን በበኩሏ የኢራን ወታደራዊ መሰረተ ልማቶች በአንድ ጀንበር ማውደም እችላለሁ የሚል እምነት ቢኖራትም የኢራን ምላሽ ግን ለመላው ዓለም ኢኮኖሚ ከፍተኛ ስጋት ፈጥሯል። ሆኖም ግን በጦርነቱ በደም መፋሰስ መካከል ባለበት በዚህ ሰዓት ፕሬዚዳንት ዶናልድ ትራምፕ ያልተጠበቀ ሀሳብ ሰንዝረዋል። ፕሬዚዳንቱ እንደገለጹት ኢራን ከአሜሪካን ጋር መደራደር ትፈልጋለች ሲሉ ትራምፕ መግለጻቸው፣ ይህ ንግግራቸው ብዙዎቹን ግራ አጋብቷል። ይህ ንግግራቸው እንደሚያሳይ ከሆነ የኢራን አመራሮች ወደ ቱርክ ማቅናታቸውና ለድርድር ዝግጁ እንደሆኑ ዘገባዎች እንዳሉ የተገለጸ ይሆናል።
የኢራኑ የውጭ ጉዳይ ሚኒስቴር ኢራንም ለሁሉም ክስተቶች ዝግጁ መሆኗና በተጠንቀቅ ተዘጋጅታለች ብሏል። የኢራን አብዮታዊ ሪፐብሊክ ድርድር ለማድረግ ምንም ችግር የለበትም በማለት መግለጻቸውን እና ነገር ግን ድርድር በማስፈራሪያ ጥላ ስር ሆኖ የሚደረግ አይደለም ብለዋል። አክለውም ባለስልጣኑ ኢራን ፍትሐዊና ትክክለኛ ድርድር ለማድረግ ዝግጁ መሆኗን በዚህ ጉዳይ ላይ ከቱርክ ጋር ግንኙነት እየተደረገ መሆኑን አመልክተዋል።